ተፈጥሮ ሳትሰስት ጸጋዋን የቸረችው አካባቢ ነው። የሰጡትን የሚያበቅል ለም መሬት፣ የበርካታ ማዕድን ሀብት እንዲሁም ምቹ የአየር ጸባይ ባለቤትም ጭምር በኦሮሚያ ክልል የሚገኘው የወለጋ አካባቢ። የአካባቢው ጸጋና ገጽታ ግን እጅጉን ተራርቀው ቆይተዋል። የወለጋ ሕዝብ አጠገቡ እያየው እየዳሰሰው በቁጭት የሚንገበገብለት የተፈጥሮ ሀብት ለምቶ ኑሮ እንዲሻሻል የዘመናት ምኞቱ ነበር። ጠቅላይ ሚኒስትር አብይ አህመድ ከ7 ዓመታት በፊት በነቀምት ከተማ ተገኝተው ከአካባቢው ሕዝብ ጋር ባደረጉት ውይይትም ሕዝቡ የዘውትር መሻቱ ልማትና እድገት መሆኑን በአንድ ድምፅ አሰምቷል። ዶሮባ ለፈኬኛ ገደሜሰ ሳኬሳ አልቡዳሌ ቀምኑ ጅሬኛ አብደኑ ከድንግል መሬታችን ከርሰ ምድር ያለው የማዕድን ሀብት ቢለማ ከኛ አካባቢ አልፎ ለሀገራችን የሚተርፍ ነው። ነገር ግን ይህ ባለመሆኑ እስካሁን ድህነት ውስጥ እንገኛለን። የወለጋ ሕዝብ ልማትና እድገት የሚፈልግ ጠንካራ ሰራተኛ ሕዝብ ነው። ኑይ ከኑይ በርባኑ ጄቻ ቆፋሚቲ ጎቻ በርባን እኛ የምንፈልገው ቃል እንዲገባልን ብቻ አይደለም፣ የሚገባልን ቃል በተግባር እንዲቀየርልን ነው። ለምሳሌ ልጆቻችን በትምህርታችሁ ከጎበዛችሁ እንዲህ እናደርግላችኋለን እንላቸዋለን። ያልነውን ካልፈጸምን ልጆቻችን ወደ ኋላ እንዲመለሱ እናደርጋለን። ስለዚህ ከእናንተ የምንፈልገው ቃል የገባችሁልንን እንድትተገብሩ ነው። በዚሁ ውይይት ሕዝብ መሻትና ፍላጎት ሳያጣ ሀብትም አቅምም ሳይጎድለው ለለውጥ የሚሰራ መሪ በማጣት የዘመናት ምኞቱ እንዲሁ መቅረቱን አንስቶ በጠቅላይ ሚኒስትር አብይ አህመድ አመራር ላይ ያለውን ጽኑ እምነትም በዚህ መልኩ ነበር የገለጸው። አኩመ ሲንቤክተን አኩመ ሲንዱረጡቅተን ብያ ቴሶን ለፈሼ ሚጆፍቱ እርስዎ እንደሚያውቁት አካባቢያችን ምቹ መልክዓ ምድር ያላት፣ ሕዝቧም የሚዋደድ ጀግኖች የወጡባት፣ ምሁራን የፈለቁባት፣ እጽዋቶቿ እንኳን ለሰው ልጅ መድኃኒት ናቸው። ሆኖም ለዚህ አካባቢ የሚቆረቆር አመራር በማጣታችን ማህበራዊና ኢኮኖሚያዊ ችግሮቻችን ሳይፈቱ ቆይተዋል። እርስዎ ወደ አመራርነት ሲመጡ የተሰማን ደስታ ወደር የለውም። ያሉብንን ችግሮች እንደሚፈቱልንም ሙሉ እምነት አለን። ኢሲኑ ማጭና ጅራ ከናፍዩ ሀረስታናን ቦሪስታናን ኢሲንፋና ጅራ ዋንቴፍ ከጎናችሁ ነን። ዛሬም ሆነ ነገ ከእናንተ ጋር ስለሆነን ወደ ኋላ የሚመልሰን ነገር አይኖርም። በርቱ ማለት ነው የምፈልገው። በጋራ ከሰራን ልማቱም ይመጣል። ነቀምቴ ኬሰቲ መነ ፑሊ ኩመ ለማበነሜ መነ ጫቲ ጅራ መነ ሺሻ ጅራ በነቀምት ከተማ የቁማር መጫወቻና ወጣቶች ሱስ ውስጥ የሚከቱ ነገሮች ተበራክተዋል። ወጣቱ በስራ እጦት ነው እንዲህ አይነት ነገር ውስጥ የሚገባው። እዚህ አካባቢ ኢንዱስትሪ ይገነባል ተብሎ ነዋሪዎች ለልማት ይዞታቸውን ቢለቁም እስካሁን ወደ ተግባር የተለወጠ ነገር የለም። ጠቅላይ ሚኒስትራችን በሀገራችን ብዙ ለውጥ እያመጡልን ነው። እዚህ አካባቢ ኢንዱስትሪ እንደሚገነቡልንም እናምናለን። ሚሶም የከ ኢንዱስትሪ ኩን ፋብሪካ ተሲተን ቦር ኖዳብ ዱቤና ኖዳብ ምትሬ ቦር ኖዳብ ቤና ምን ቢፈለግ ልማት ያለ ሰላም አይታሰብም። ሰላማችሁን ጠብቁ ከዓመታት በፊት የነበረው የጠቅላይ ሚኒስትሩ ቃል ነበር። የለውጡ መንግስት የህዝቡን የልማት ጥያቄ ለመመለስ ቁርጠኛ መሆኑን ያሳዩት ጠቅላይ ሚኒስትር አብይ አህመድ በወቅቱ ለዚሁ መሻት መሳካት ህዝብ ሰላም ላይ እንዲያተኩር ነበር ጥሪ ያቀረቡት። አመሙቱም ሲኬኝ ዲነግዴቴ አካታ ከሚን ናኖ ኬኝ ብየ ኬኝ ጅጅሬ ደርገጎ በረቴ ሀርከ ኪሴ ካወቴ ከራር አበቱ ከን አባሆ ጂጎና ገንጆን አሁን ርብርብ የምናደርገው ልማት ላይ ነው። እንዴት ክልላችንን እንዲሁም ሀገራችንን ቀይረን የተማረውም ወጣት ያለ ስራ እንዳይቀመጥና የስራ ባለቤት እናድርገው የሚለውን በትኩረት እንሰራበታለን። እናንተም ሰላማችሁን ጠብቁ፣ ልማቱን እኛ እናመጣለን። ነገኝ ኬሰን ይገዳ ኢሰካን ኢሰአለጅም ሰፈገጁ ሩሙን ትፍኔቱ ዋጅጅራቹን የመደመር መንግስት የማይተገብረውን ቃል አልገባም። ቃል የገባውንም ተግብሮ አሳይቷል። የጠቅላይ ሚኒስትር አብይ አህመድ የትላንት ቃልና የዛሬ ውጤት ያሳየውም ይህንኑ ነው። ያኔም መንግስት በወለጋ አካባቢ ልማት እንደሚያመጣና ይህም በጊዜ ሂደት ይታያል ነበር ያሉት። አመስ ጥዬፈና አዳት ነው ጀቻ ጅራ ወለገን ጅጅር በልዩ ትኩረት እየሰራን ነው የምንገኘው። ወለጋን እንቀይራታለን። ቃላችንና ተግባራችንን እንዲመሳሰል እንሰራለን። አታስቡ። በጊዜ ሂደት ደግሞ እያዩ መሄድ አስፈላጊ ነው። አሁን መደማመጥ ያስፈልገናል። ሐሳባችንን የምንግባባ ከሆነ ወለጋን መቀየር አይከብድም። አመስ እረዴቤን ሲንተማ ወለግ እንጅጅረም አሁን በወለጋ የልማት ፀሐይ ወጥታለች። ቃል በተግባርም ተለውጧል። ለዚህ ደግሞ የነቀምት ከተማና አካባቢዋ ነዋሪዎች ምስክር ናቸው። የዚህ ነቀምት ከተማ
ነዋሪ ነኝ። ለብዙ ዓመታት ከልጅነት እስከ ዛሬ ድረስ ኑሬበታለሁ። ባለፉትም ጊዜያት ነቀምት ምን እንደሆነች አውቃታለሁ። ዛሬም ምን ደረጃ ላይ እንዳለች አውቃታለሁ። ስለዚህ ነቀምት ዛሬ ማለት ሁለተኛ ትውልዷ ነው። ኡጋዱ በቹ ራፊ አተተማን ዋና ከሲኖ ጀተማ ጀሬተሱማ ያደም በኩንቱሬ አመገሩ የሮዲዮቲ እውነት ለመናገር በዚህ ፍጥነት እንዲህ አይነት ልማት ይሰራል ብዬ አስቤ አላውቅም ነበር። አሁን ግን በአጭር ጊዜ ውስጥ እንዲህ በአማረ መልኩ የኮሪደር ልማቱ መሰራቱ እኔን አስደንቆኛል። አካጅራታ መጋላ ነቀምቴ ሙን ይላሉ ዱር መጋላ ነቀምቴ ሀወታ ከንንታኔፊ እንደ ነቀምት ከተማ ኗሪ ቀደም ሲል ከተማዋ ሳቢ ያልነበረች አልፈውባት የሚሄዱ ሰዎችንም የማትማርክ ነበረች። ዛሬ ግን በሌሎች አካባቢዎች የተሰራው የኮሪደር ልማት እኛም ጋር በመምጣቱ በጣም ተደስተናል። ነቀምት ከተማ ብዙ ጊዜ በመንግስት ተረስታ እኔ እውነቴን ነው። በዚህን ጊዜ እኛ በእኛ እድሜ ወደ 65 ዓመት አካባቢ ወደዚህ አካባቢ ቆይተናል። ከፍተኛ ለውጥ በዚህ መንግስት ነው ያየነው። ነቀምት የተረሳችውን ያህል በአጭር ጊዜ ውስጥ በመታወሷ እኛ ከፍተኛ ደስታ ነው የተሰማቸው። አሁን በሌሎች የኢትዮጵያ አካባቢዎች ያለው ልማትና እድገት ወለጋም ደርሷል። ይህ ደግሞ መንግስትና ህዝብ እጅ ለእጅ ተያይዘው ከሰሩ ሁሉንም ነገር ማሳካት እንደሚችሉ ማሳያ ነው።